ውድ አድማጮቻችን እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። ጣቢያችን ቦንጋ ኤፍኤም 97.4 ሬዲዮ ጣቢያ የደመራና መስቀል በዓላትን አድማጮች ተደስተው እንዲያሳልፉ የተለያዩ አስተማሪና አዝናኝ ፕሮግራሞችን አሰናድቶ ወደ እናንተ ለማድረስ ዝግጅቱን አጠናቋል። የመስቀል ደመራ ሃይማኖታዊና ታሪካዊ ዳራ በ326 ዓመተ ምህረት የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ቅዱስ መስቀሉን ለመፈለግ ወደ ኢየሩሳሌም ጉዞ አደረገች። ከዚያም ደርሳ ጉብታ የሆነውን ሁሉ ብታስቆፍር መስቀሉ ያለበትን ቦታ ማግኘት አልቻለችም። ሰውን ብትጠይቅ የሚያውቅ አልተገኘም። ስለ መስቀሉ የሃይማኖት አባቶች ማብራሪያና መልእክት ይሄን ደመራ አስተክለሽ ዕጣን አጥሰሽ ጭሱ ወደ ላይ ወጥቶ ተመልሶ የሚያርፍበት ቦታ ላይ ቁፋሮ አስጀምሪ ብለው አባቶች በነገሯት መሰረት ይሄን መመሪያ ተቀብላ መስከረም 16 ዕለት ደመራውን አስደመረች። ርግብ የሰላም ምልክት እንደሆነች መስቀል ደግሞ የሰላም ምልክት ነው። በመስቀል ለሚያምኑት ክርስቲያኖች በሙሉ እንኳን ለ2018 ዓመተ ምህረት የመስቀል በዓል አደረሳችሁ ለማለት ፈልጋለሁ። የመስቀል ወፍን በተመለከተም ጣፋጭ መሰናዶ አዘጋጅተናል። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል? ከዚህች ወቅት በኋላ የት ነው የምትሄድ፣ የት ነው የምትሰወር፣ የት ነው የምትጠፋ የሚለው በመስቀል አካባቢ ቀለም ታወጣል። ያን ቀለም ለምንድነው ወፎቹ የሚያወጡት? የመስቀል ወፍ በወርሃ መስከረም እንዴት ትከሰታለች የሚለውም የዝግጅታችን አካል ነው። በመስቀል ዋዜማ በመስቀል ሰሞን የምትገኝ መሆኗን የመስቀል ወፍ ብለን እንጠራታለን። ሁሉ ተጅጎርጉሮ አምሮ የሚታይብህ ውበትና ተስፋ ማለት መስከረም ነው ይላል። መስከረም ውስጥ ማናለች? የመስቀል ወፍ አለች። የበዓል ገጠመኝና ሌሎች አዝናኝና አስተማሪ ፕሮግራሞችን አሰናድተናል። በደመራና የመስቀል ዕለት ይጠብቁን። የዝግጅታችን ስፖንሰር በመሆን ምርትና አገልግሎታችሁንም ለሚሊዮኖች ያስተዋውቁ። በድጋሚ እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። ቦንጋ ኤፍኤም